ሰላም ጤና ይስጥልኝ ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። እንግዲህ በመግቢያችን ላይ የተመለከትነውን ምስል ረጅም ሰልፍ በጣም ረጅም የሚባል እንዳው ለቀጥሎ የማቀርብላችሁ ነገር እንደ መግቢያ ቢሆን ብዬ ነው ያመጣሁት። እንግዲህ በአምቢሳ አካባቢ በሚገኘው የአዲስ አበባ ቤቶች ልማት አስተዳደር አካባቢ ነው ይሄ ሰልፍ ከትላንትና ጀምሮ ነበርና እንግዲህ መረጃዎችን ለመጋራት ያክልና አዲስ አበባ ሃውሲንግ ዴቨሎፕመንት አድሚኒስትሬሽን እንግዲህ ገብቶ ጉግል ለማድረግም እንዲያመች በሚል ነው። አላማው እንግዲህ በአዲስ አበባ የጋራ መኖሪያ ቤት ተመዝጋቢዎች አክቲቭሊ አሉ ወይንስ የሉም የሚለውን የጋራ መኖሪያ ቤት እድለኛ ተጠቃሚ ለመሆን እንግዲህ ቋቱ አለ፣ ሰሌዳው አለ ማለት ነው። በዛ ምንም እንኳ በኢትዮጵያ ንግድ ባንክ እና በሚቆጥቡበት አማካይነት ቢታወቅም አንዳንድ ጊዜ ይሄው መረጋገጥ ስላለበት አክቲቭሊ ባንክ ላይ የቆጠቡም ምናልባት ክፍተቶች ካሉ ይህንኑ አረጋግጠው በአስቸኳይ ማስተካከያ እንዲያደርጉ በሚል የተደረገ ነገር እንግዲህ የ20/80 ከወጣቶች ረዘም ጊዜ ያለው ይመስላል። አሁን ይህንን እንግዲህ መረጃ ማሰባሰብ ከተጀመረ መልካም ነገር እንሰማለን ማለት ነው። ከቤት ችግር ጋር በተያያዘ ያለው ነገር በጣም ይታወቃል እና በምን መልኩ ነው የምንገባው የሚለውን ቀጥሎ አቀርብላችኋለሁ። ላይክና ሼር እያደረጋችሁ በሀገር ውስጥም ከሀገር ውጭም ሆነው የ20/80 የጋራ መኖሪያ ቤቶች ቆጣቢ ሊሆኑ እንዲደርሳችሁ እንድታደርጉ በታላቅ አክብሮት ነው የምጠይቀው። እንግዲህ መጀመሪያ በተለይ በትላንትናው ዕለት በነበረው መርሃ ግብር ላይ በጣም ከባድ ሰልፍ እንደነበረ ሰምቻለሁ። እንግዲህ ዛሬ ይህን ለማረጋገጥ ነው የሄድኩት። እንደው ሰዎችን ለማገዝ ሞክሬያለሁኝ ቦታው ላይ። በተለይ እንግዲህ ቴክኖሎጂን በተመለከተ በቀጥታውን በኦንላይን ገብታችሁ ማረጋገጥ ትችላላችሁ የሚል ነገር ስላለ እናቶችና ሌሎች እንደዚህ ከቴክኖሎጂ ጋራ ቀረቤታ የሌላቸው ማድረግ ስለሚቸገሩ ማለት ነው። እስኪ በምን መልኩ ነው ይህን ነገር መከታተል የሚቻለው አክቲቭሊ ወይም ደግሞ በንቃት እየቆጠብን መሆኑና ይሄም ደግሞ በአዲስ አበባ አስተዳደር የቤቶች ልማትና አስተዳደር ገጽ ላይ ገብቶ ማረጋገጥ ይቻላልና እስኪ ያዘጋጀሁላችሁ አንድ አጠር ያለች ቪዲዮ አለች፣ ተከታትለን እንመለስ። ክቡራትና ክቡራን እንግዲህ ይሄ የአዲስ አበባ የጋራ መኖሪያ ቤት ተመዝጋቢዎች የጋራ መኖሪያ ቤት እድለኛ ለመሆን የመመዝገቢያ ቋት ላይ አሉ ወይ በንቃት ወይም ደግሞ አክቲቭሊ አሉ ወይ የሚለውን ለማረጋገጥ የምንመለከትበት በቀጥታ ማንም ሰው ሊገለገልበት የሚችለው ነው ማለት ነው። ይሄን እንግዲህ ማድረግ የማይችሉ ቴክኖሎጂውን መጠቀም የማይችሉትን ደግሞ ሌሎች ታግዟቸው ስላላችሁ እንግዲህ እዚህ ላይ ያለውን እየተመለከትን ለመሄድ ያክል እንግዲህ የአዲስ አበባ ቤቶች ልማትና አስተዳደር ገጽ ላይ ነው የምንገባው። አዲስ አበባ ሃውሲንግ ዴቨሎፕመንት ኤንድ አድሚኒስትሬሽን ነው። እንግዲህ እዚህ ጋር የመጀመሪያዎቹን ፊደል ስናስቀምጥ ኤኤ በትክክል መቀመጥ መቻል አለበት። እዚህ ቀደም ተብሎ ሰርች ስለተደረገ ነው የሚመጣው። ahdab.et በሚለው እንገባለን ማለት ነው። እዚህ ላይ እንግዲህ በዚህ መልኩ ከገባን በኋላ ከላይ ይመጣል ማለት ነው። አሃዳብ ኢቲ ብለን ልንይዘው እንችላለን በቀላሉ። በቀጥታ ይሄንኑ ክሊክ ወይንም ደግሞ ስንጫነው ወደዚህ ያመጣናል። እዚህ ላይ የተለያዩ ነገሮች አሉ። እንግዲህ እንደምንመለከተው የጉዳዩን ሁኔታ ይከታተሉ፣ ጥቆማ ያቅርቡ፣ ደንበኞች አጋዥ ማኑዋል፣ ለበለጠ መረጃ የሚሉ ነገሮች አሉ። ለሌላ ጊዜ እነዚህ ልንገለገል እንችላለን። አሁን ይሄ በአጠቃላይ ያለንበት ገጽ እንኳን ወደ አዲስ አበባ ቤቶች ልማትና አስተዳደር ቢሮ ደህና መጡ የሚለው የደንበኞች አገልግሎት የሚሰጥበት ነው። ስለዚህ በዚህ በኩል እንግዲህ 3 የተጻፈባቸውን እንመለከታለን። ይሄ ቁጠባ ሁኔታን ያረጋግጡ፣ ይሄ ይግቡ፣ ይመዝገቡ የሚሉ ናቸው። እኛ የምንፈልገው የቁጠባ ሁኔታን ማረጋገጥ ነው። ከላይ እንግዲህ ቋንቋን በተመለከተ ምናልባት አማርኛና እንግሊዝኛ ይመስለኛል። አማርኛና እንግሊዝኛ አለ። ለአሁን እስኪ አማርኛ የሚለውን ብቻ እንጠቀም። ከዛ በኋላ የቁጠባ ሁኔታን ያረጋግጡ የሚለውን
ስንጫነው ይሄ ይመጣልናል ማለት ነው። የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ የሚል ነው። የባንክ ሂሳብ ቁጥር የሚል አለ። እዚህ ጋር እንግዲህ አንድ ቁጥር ያው በኋላ ስለምሸፍነው ግን አሁን ላስገባና እንደው እንትን ለማለት እንዲመቸንም 10,000 ብሎ ነው የሚጀምረው መሰለኝ አብዛኞቹ ያሉትን ቁጥሮች ላስገባና እስኪ እንመልከት ምን አይነት ምላሽ ነው የሚሰጠን የሚለውንም ለማየት ይረዳናል ማለት ነው። ይሄንን ቁጥር እንግዲህ አስገባሁለት። የአንድ ወዳጄ ዛሬ ስረዳው የነበረ ነው እንዳልኩት ቁጥሩን ሸፍነዋለሁ። በኋላ ይሄን ካስገባችሁ በኋላ በትክክል እንግዲህ በወቅቱ የተመዘገባችሁበትን ቁጥር ማለት ነው የቆጠባችሁበት ያለው ነው አስገባ የሚለውን መንካት ነው። ስለዚህ ይሄ ልክ እንዳላችሁ ትንሽ ወደ ላይ ሳብ ስታደርጉ የቆጣቢ መረጃ የሚለው እንደዚህ ይመጣል ማለት ነው። ቁጥሩ አለ፣ ሙሉ ስም የሚለው ይመጣል፣ ጾታ የሚለው ይመጣል፣ የፕሮግራም አይነት 20/80 መሆኑ ይታወቃል፣ ባለስንት መኝታ የሚለው እንደዚሁ። የተመዝጋቢ ሁኔታ እንግዲህ ንቁ ይላል፣ አክቲቭ ነው እንግዲህ የከፈሉ ነው ያሉት ማለት ነው። ይሄን ያደረጉት ሰው የስራ ሁኔታንም እንደዚሁ በቀጥታ ያሳየናል ማለት ነውና እንደዚህ በማድረግ ያለ ብዙ ድካም እንድትገለገሉ በዚህ አጋጣሚ ለመጠየቅ ነው። ሰላም ነው ወዳጆች። እንግዲህ መረጃውን በመከታተል አብራችሁን ስለቆያችሁ በጣም ከልብ ነው የማመሰግነው። እንግዲህ ከመሰነባበታችን በፊት አንድ አሳዛኝ መረጃ እየተመለከትኩ ነበርና ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ የሚለውን ዜና አሁን ነው ያየሁት በአጋጣሚ። እንግዲህ በፊልም፣ በቲያትር፣ በቴሌቪዥን ስርጭቶች እና በመሳሰሉት የምናውቀው ተወዳጅ ኪነ ጥበብ ባለሙያ ነው። በሌሎችም ዘርፎች በተለይ እንግዲህ ኢቢኤስ ላይ በቅርብ ጊዜ በተለይ ለተከታተሉ ለነበሩ የቤተሰብ ጨዋታ ፕሮግራም ላይ በደንብ የምናውቀው ሰው ነው ለማለት ነው። ነፍስ ይማር፣ ነፍስ ይማር። ለወዳጅ ለዘመዶች፣ ለቤተሰብ ደግሞ መጽናናትን ይስጥልን በሚል ነው የምንሰነባበተው። ሰላም ቆዩ። በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንደ አንቺ ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? ከፍላል። ምን ችግር አለ? ደግሞ እኮ ሴቶቹ ናቸው የሚገርሙት። ወጥ ሰርተው የማን አልጋ ነው እንኳን ብላ ይጠየቅ እኮ የኔ ሶፋ ለዛ ያንሳል። የተዘበራረቀ ሶፋ ነዛ እኛ አልጋ እዛም አልደረስም። ትዝ ማለት ነው። ሶፋም አልጋም ትዝ ማለት ነው። እንደውም አሁን ትዝ አለኝ። የግብዥ ብቻ ቼክ አደረግነው። ዜብራ ላይ መሆን አለመሆናችንን አስፋልት ላይ አይደለንም። ወደ እና በምን ሰዓት ወጡን? ቆንጆ ጥሩ። እኔ በፊትም እጄን እጠቀማለሁ ለማስረዳት እጄን እጠቀማለሁ። እና ያረዳ ፍሪጅ ትከፍታለህ። ኢነፍ